አመሰግናለሁ መሳይ እንግዲህ ተበላውና የምንም ለኢትዮጵያ ፈጽሞ የማያስበው የብርሃኑ ጁላ የማሳው ስብስብ መመታቱን ቀጥሏል ማለት ነው። እሱ በሰማይ ያለኝ የሚለውን ቴክኖሎጂ እየተጠቀመ ንጹሃንን እየጨረሰ ቢሆንም ንጹሃንን እያሰቃየ ቢሆንም ግን ደግሞ ጀግኖቹ ፋኖች የምድር ድሮኖቹ በተለይም የገረመው ወንዳወክ ብርጌድና የአረንዛው ዳሞት በጋራ በመሆን በትላንትና ምሽት ነጥሰላም አቅራቢያ ሆዳንሽ የምትባል ልዩ ቦታዋ ላይ የጠላትን ኃይል አይቀጡ ቅጣት ቀጥተውታል ማለት ነው። እንግዲህ በዚህ ኦፕሬሽን ላይ የኛ ልጆች ነበልባሎቹ የገረመው ወንዳወክ ልጆች ከ55 ኪሎ ሜትር በላይ አቋርጠው በመሄድ ወደ ፍኖተ ሰላም አቅጣጫ ከሌሎች ጓደኞቻቸው ከአረንዛው ዳሞት ጋር በመሆን የጠላትን ኃይል አስፋልት ላይ ሆዳንሽ የሚባል የፍኖተ ሰላም አቅራቢያ ምሽጉ አካባቢ በመሄድ ሙትና ቁስለኛ አድርገውታል ማለት ነው። እንግዲህ በዚህም የጠላት ኃይል ምሽጉን ለቆ ተበትኖ ዛሬ ጠዋት ሄሊኮፕተርና በድሮን የታገዘ ካሜራ ጭምር ቅኝት በማድረግ የራሳቸውን ወገኖች በመሰብሰብ ላይ ናቸው ማለት ነው። ሬሳ ማንሳት አልቻለም። መሳሪያው ምንጊዜም ከኛ ጋር ያለው ነገር ግን በጣም የሚገርመው እዛው ፍኖተ ሰላም 1 ኪሎ ሜትር እንኳን አይሞላምና እዚያ ሆኖ እንኳን ጠላት ኃይል ሬሳውን ቁስለኛውን መውሰድ አልቻለም ማለት ነው። ነበልባሎቹ የገረመው ወንዳወክ ልጆች እንዲሁም አረንዛው ዳሞት ግን ኦፕሬሽናቸውን ሰርተው አሁንም ፍኖተ ሰላምን ሙሉ ከበባ በማድረግ በመጠባበቅ ላይ ናቸው ማለት ነው። ስለዚህ የጠላት ኃይል አሁን እንዳይጥ ጉድጓድ ከጉድጓዱ ብቅ ማለት አይችልም። ጉድጓዱ ውስጥ እንደገባች አይጥ ማለት ነው። ብቅ ካለ ይመታል። በዚህ ደረጃ ነው ያለው። እንግዲህ ይሄ መሳይ ጅጋን ቆርጠው ማለት ነው። ጅጋን ቆርጠው አልፈው ነው ፍኖተ ሰላም ጥግ ሄደው የመቱት። ጅጋ ያለው ኃይል የተቆረጠ ኃይል ነው ማለት ነው። በተመሳሳይ የሶስተኛ ክፍለ ጦር ጀግኖቹ ያገው ምድር ልጆችም አዲስ ቅዳም ላይ ያው የሚገርም ኦፕሬሽን ከ3 ቀን በፊት ሰርተው ጠላትን አመድ አድርገው ከተማ ገብተው የሚፈልጉትን ኦፕሬሽን ከሰሩ በኋላ ወጥተዋል ማለት ነው። እንግዲህ መሳይ ይሄ ከተማ ገብቶ መውጣት ከተማን ይዞ መልቀቅ ስትራቴጂክ የሆነ የትግል ስልት ነው። ቢኮዝ ጠላትን ታዳክማለህ፣ ሎጂስቲክ ይዘህ ትወጣለህ። ጠላትን አዳክመህ በራሱ ጊዜ እስከሚወጣ ድረስ ከተማ ይዞ መቀመጥ ለአንድ የትጥቅ ታጋይ ለአንድ ታዋቂ ለዛውም ደግሞ ከመንግስት ሎጂስቲክ ለሚረከብ ታጋይ ከተማ ገብቶ መቀመጥ አይመከርም ማለት ነው። የሚመከረው ምንድነው? ከተማ ትገባለህ፣ የምትፈልገውን ኢኮኖሚ ይዘህ የምትፈልገውን ሎጂስቲክ ይዘህ የምትፈልገውን ጠላት መጥተህ ወደምትፈልግበት ቦታ መሄድ ዋና የትጥቅ ትግላችን አቅጣጫ ነው ማለት ነው። በዚህ መንገድ በርካታ ኦፕሬሽኖች እየተሰሩ ነው። በተለይም ሰሞኑንም ሰምተህ ይሆናል ባህር ዳር ላይ አባይ ማዶ በርካታ ቦምቦች እየወደቁ በተጠና መንገድ የሚፈለጉ ቤቶች እየተመቱ የጠላት ኃይል የሚደበቅበት ዋሻ እስከሚጠፋው ድረስ የማሽመድመድ ስራ እየተሰራ ነው ማለት ነው። መጀመሪያ የውስጥ ጠላታችንን ማስወገድ ስላለብን ማለት ነው። እነዚህ ናቸው እንግዲህ በጎጃም በርካታ ቦታዎች የደፈጣ ውጊያዎች አቅጣጫውን ይቀየረ። በተለይም ደግሞ ያሁኑ ለየት የሚያደርገው በትንሽ የሰው ኃይል በርካታ የጠላትን ኃይል መጥቶ መምጣት እንደቀጠለ ነው ማለት ነው። አሁን ከበባ በማድረግ እንደ ድሮ እንዲህ በብዛት ያለው የፋኖ ኃይል በማሰለፍ ሳይሆን በትንሽ የሰው ኃይል በርካታ የጠላትን ኃይል በማውደም እንዲሁም ደግሞ በመበተን ስራ እየተሰራ ነው ማለት ነው። በጣም የሚገርመው መሳይ የሰሞኑ መከላከያ መናድ የከዳ መከላከያ አንድ የሚቀር ያለ አይመስልም። በጅጋ አቅጣጫ ትላንትና 100 አለቃው መጥቶ ነበር ወደኛና ከርቶ ጓደኞቹን ይዞ መጥቶ እንግዲህ አንድ ጋንታ የምትባለው እስከ 36 ናት ያለች ነው የሚለኝ እሱ በሱ አንደበት ከ36ቱ 9 ነው የቀሩ 9 ነበሩ። ትላንትና እነሱ 2 ሲመጡ 7 ቀሩ ማለት ነውና በዚህ መንገድ መከላከያ ተበትኗል። ሞራል የመዋጋት ሞራልም የለውም ወኔም የለውም። ኢቭን ያለኝ የደቡብ ልጆችና የአማራ ልጆች ተጠርንፈዋል፣ ስልካቸው ተቀምጧል። በዚህ ነው ያሉት እንጂ መከላከያ ሆነው ለመዋጋት አይደለም። ነገር ግን የደቡብ ልጆችና የአማራ ልጆች ስልካቸው እየተጠረነሰ እየተቀማ ኢቭን ሰው ተመድቦላቸው ነው ያሉት። መሳሪያ የሚሰጣቸው ለውጊያ ዝግጁ ሲሆን ውጊያ ሲነሳ ነው እንጂ መሳሪያቸው ራሱ ተነጥቋል አለኝ እና በጣም የገረመኝ ሰርፕራይዝ ያደረገኝ ነው። በጣም የሚገርመኝ ብቻ አይደለም እነ ብርሃኑ ጁላ የሚያምኑት አጥተው የኦሮሞ ተወላጆች ሳይቀር በጥርጣሬ እየታዩ የኦሮሞ ተወላጆች ታማኝ ናቸው ብለው ቢተዋቸውም የኦሮሞ ጀግኖቹ ግን ጦርነት ከወንድሞቻችን ተለይተን እኛን ለኢትዮጵያ ተቆርቋሪ በመምሰል እኛን እያስበሉን ነው። ሌላ ዕዳ ተከፋይ እያደረጉን ነው። የኦሮሞን ሌላ ታሪካዊ ተወቃሽ እያደረጉት ነው እያሉ እነሱ ደግሞ የያዙትን ስልክ ለደቡብ ልጆችና ለአማራ ልጆች እየሰጡ የኦሮሞ ልጆች ስልክ እየተባበሯቸው እንዲወጡ እያደረጓቸው ነው ማለት ነው። ኔክስት ደግሞ ምን ያደርጋሉ መሰለ? የአማራ ልጆችና የደቡብ ልጆች ከወጡ በኋላ የኦሮሞ ልጆች እያወጣቸው ነው እየተቀበሉ ማለት ነው። እና በዚህ መንገድ መከላከያ ከመሞቱና መማረኩ ውጭ ደግሞ በመክዳት እየተናደ ነው ማለት ነው። ከጎንጂ ቆለላ እኛ ብቻ ወደ ቋሪት አቅጣጫ ያመጣነው 18 መከላከያ አለ በማስከዳት ማለት ነው። በዚህ አቅጣጫ ስናይፐርና ብሬን ይዘው የሄዱ ትላንትና ወዲያ 9 አሉ። ስለዚህ ብሬንና ስናይፐር ለማምጣት እንግዲህ አስበው አንድ ብሬንና ስናይፐር ለመማረክ ቢያንስ አንድ ሰው መስዋዕት ታደርጋለህ። ነገር ግን በማስከዳት ያለምንም ተኩስ ጥይት ሳታባክን ደም ሳይወጣ ብሬንና ስናይፐር በእጅ እየገባ ነው ማለት ነው። እና ውጊያው ከበድ ሲል ውጊያው ጠበቅ ሲል መከላከያ ምንድነው እየሆነ ያለው? የገጠምነው እኮ ሽፍታ ሳይሆን
እነሱ እንደሚሉን አንድ ሽፍታ አንድ ተራ ሽፍታ ሳይሆን የገጠምነው ህዝብንና የሰለጠነ ኃይል ነው የገጠምነው በጣም በጥናት የታጀበ የጥናት ባለቤት የሆነን ሰው ነው የገጠምነውና ይህንን ውጊያ ምናሸንፈው እኛም በጋራ ወደ እነሱ ተቀላቅለን ነው በሚመስል ደረጃ ወደኛ እየመጡ ነው ማለት ነው መሳይ በጣም የሚገርም ነው የሰሞኑ የመከላከያ አከዳድ ማለት እንግዲህ አርበኛ በለጠ ይሄ በድሮንም በከባድ መሳሪያም በተለያየ እንግዲህ መጨረሻ ዙር ብሎ የገባበት ነውና ምንም ያመጣው ለውጥ የለም ማለት ነው በአገዛዙ ዘንድ ይሄንን አደርጋለሁ ብሎ ነው የገባበት ምናልባት ሰላማዊ ሰዎችን ገሎ ሊሆን ይችላል ግን በጦር የሚመነዘር ያገኘው ነገር ምንድነው መሳይ ድሮንን እኮ እናቀዋለን በዋት ጊዜ ሲተከም ድሮን እናቀዋለን አሁንኛ የፋኖ ትግል ወደ ውጅ የተጀመረው ከዋት በኋላ ነው ድሮን ሊኖር እንደሚችል ፋኖ ያውቃል ብረት ለበስ ታንኮች እንደሚኖሩ ይታወቃል ጀቶችን ሊጠቀም እንደሚችል ያሉትን ጀቶችን እንኳን ቢሆን ሊጠቀም እንደሚችል እኮ ፋኖ አውቆት ነው የገባው አሁን አዲስ የመጣ ነገር አለ ቢኮዝ ፋኖ ማለት አማራ ልዩ ኃይል ጋር በጋራ በመሆን ከወንድሞቹ መከላከያ ጋራ ተበሉ ብሎ ወደ ሰሜኑ ጦርነት ሲዘምት የድሮን ጥቃት እንዳለ ያውቃል ጀት ጥቃት እንዳለ ያውቃል ያንን ውጊያ ቀጥታ ዳይሬክት አማራ ላይ ሊያደርገው እንደሚችል ይታወቃል ይሄ ምንም የፋኖን ስነልቦና ሊጎዳ የሚችል የፋኖን እንቅስቃሴ የስናብ ብናይታል እርምጃ ሊያስቆም የሚችል አይነት አካሄድ አይደለም እየሄደ የነበረው ይህንን ቀድመን እናውቀዋለን የመንግስት ያለውን መሳሪያ ከሱ በላይኛ እናውቀዋለን ኖሮን መሳይ ድሮን መኖር አለመኖር እኛን ስነልቦና ሊጎዳ ይቅርና ከደብረ ዘይት ሲነሳ ይነገረናል እኮ ምን ያህል ድሮን ወደ አማራ ክልል ባህር ዳር እንዳስገባ ሄሊኮፕተሮች እንዴት እንደሚነሱ እኮ ቀድመው ይነገረናል ምንም ከነሱ ከራሳቸው ማለት ነው ይሄን ቀድመን እናውቀዋለን ምንም ስነልቦናችን ሊጎዳ የሚችል ነገር የለውም ነገር ግን ምንድነው እንዳልሁህ እኛ ውስጣችን ይናደዳል በጣም ቢኮዝ የአማራ ህዝብ ድሮ ጀምረን እየለፈለፍነ አንድ ሆኖ ታጥቆ መታገል ቢችል ኑሮ በዚህ ነፍሰ በላ መንግስት ነኝ በሚል ወሮ በላ ቡድን እምነት አሳድሮ እስካሁን ድረስ አንገቱን ደፍቶ በመኖር አሁን ለልቂት መዳረጉ ትቃጠላለህ በዚህ ትናደዳለህ ትምህርት ቤቶች ሲመቱ ንጹሃን ሲመቱ ጤና ጣቢያዎች ሲመቱ ምን ያህል ጥቁሩ ሞሶሎኒ ምን ያህል የአማራን ህዝብ ቀድመን ባንነቃ ኑሮ ቀድመን ወደ ትግል ባንገባ ኑሮ ስትራቴጂክ የሆነ ሰነድ ነድፎ ሊያጠፋን እንደሚችል ስታስበው ወይ ኢትዮጵያ ታሳዝናለች በራሷ ቢኮዝ ነገ ደግሞ ተረኛ የሆኑ ብሔሮች አሉ ነገ ደግሞ ተረኛ የሆኑ ብሔሮች አሉ እነደው እሱ ሊውጥ በሚያስችል መንገድ በታት ነው እርስ በርስ እያባላቸው ነው ማከላይ ኢትዮጵያ ብሎ የከፈለውን እንዴት እንደሚጣላ እናውቃለን በወንዶ ገነት በኩል ምን አይነት ስራ እንደሚሰሩ እናውቃለን በሻሸመኔ በኩል እንዴት አድርጎ ለመዋጥ እያዘጋጀ እንደሆነ እናውቃለን ነገ አፋር ይቀጥላል አፋርና ሶማሊያ እንዴት እያደረገ እንደሚያጋጫቸው እናውቃለን ቢኮዝ ነገ ለመዋጥ ያዘጋጃቸው ናቸው ይህንን ስታስብ ትናደዳለህ እንጂ ይህንን ስታስብ ሌላው ብሔር ቶሎ ብሎ ወደ ትግል አለመግባት ያናዳል እንጂ አማራማ በድሮን ጥቃት አይደለም የፈለገውን ታምር ቢፈጠር ከማንም ምድራዊ ኃይል ከፈጣሪ በስተቀር ይህንን ትግል ወደ ኋላ ሊለው የሚችል የለም የድሮን ጥቃቱ ዜጎቹን ምንፈልጋቸውን ሰዎች በተለይ የህዝብ አጋር የትግል አጋር ያልሆነ የአማራ ህዝብ አሁን የለም የትግል አጋር ያልሆነ የአማራ ህዝብ የለም ልዩነቱ ምንድነው ቀጥታ አፈሙዝ ነቆ የሚዋጋለ ለአፈሙዝ ለሚዋጋው ሎጂስቲክ የሚያቀርባለ ምግብ የሚያቀርባለ እነዚህ ምግብ አቅራቢዎች የኛ የምግብ አካል የሆኑ ወንድሞቻችን ሲሞቱ ትናደዳለ ለዚያውም ደግሞ ቤታቸው በተኙበት ትምህርት ቤት የህዝብ ትምህርት ቤት ነው ህዝብን ያሰራው መንግስት እንኳን ያን ያለ አማራ ክልል ኢንቨስት አድርጎ የሰራው አይደለም ህዝብ ራሱ ነው የሰራውና ይሄ ትምህርት ቤት ሲወድም ትናደዳለህ እንጂ በትግሉ ላይ የስናፍጭ ብናኝ የሚያል ነገር የፈጠረብን ጫና የለም ፋኖ በራሱ እቅድ ነው የሚዋጋ በመንግስት እቅድ አይደለም መንግስት ድሮን በላይ ሲያሽከረክር ፋኖ በስር የሚሽከረከር አይደለም ፋኖ ራሱን ጠብቆ ቢኮዝ ረጅም ርቀት መጓዝ የሚፈልግበት አላማ አለው መድረስ የሚፈልግበት አላማ ስላለው እዚያ እስከሚደርስ ድረስ በራሱ እቅድ ነው የሚመራ በመንግስት እቅድ አይደለም ይሄው ሄሊኮፕተር አመጣ ድሮን አመጣ አንድም ፋኖ ገድያለሁ ብሎ ሪፖርት አላረገም አንድም ሰሞኑን እንኳን ያቀናበረ የሚለቀው ፋኖ ይሰማልና ምን ያህል ጭንቀት ውስጥ እንዳለን የሚያሳየው እንጂ ፋኖ በራሱ እቅድ ስለሚመራ በራሱ እንቅስቃሴ ስለሚሄድ ይሄ የድሮን ጥቃት የድሮን ማንጃበብ በፋኖ ላይ ሊያመጣው የሚችል ጫና የለም መሳይ በባለፈው ታስታውሳለህ ትራንስፖርት ጥርቅም አድርገን ዘጋንና ከጫፍ እስከ ጫፍ በአማራ በሁሉም ተዘጋ የነበረውን ኦፕሬሽን ታስታውሳለህ ዘ ሴም ቲንግ አሁንም እኛ እቅድ አለን የራሳችንን እቅድ አውጥተን እስከምናሳውቅ ድረስ መንግስት የፈለገውን ያህል ድሮን ቢያሽከረክር በእኛ ትግል ላይ የሚያመጣው ነገር የለም ነገር ግን ምን ወደውን የአማራን ህዝብ የስነ ልቦና ጫና ለማሳደር የሚያደርገውን የትምህርት ቤት የተቋም መምታት ግን ያው እኛም ብቻ ሳይሆን ኢትዮጵያውያንን ብቻ ሳይሆን መላውን ይሄ ህይወት ያለውን በተለይም አስባለሁ ብሎ የሚያስብ ፍጡር በሙሉ ያሳዝን የሚችል ድርጊት ነው ለማለት ፈልጌ ነው
እንግዲህ አርበኛ በለጠ ሰሞኑን እንደምንሰማው ከሆነ ከፍተኛ የሆነ የምድር ኃይል ያው በሰማይ ላይ የሚያበራውን የድሮንና የጀቱን የበላይነት መያዙን እንጂ እሱም ያመጣው ውጤት እንደሌለ የተገለጸ ነው። እናንተም በየጊዜው እየቀርባችሁ እያሳወቃችሁ ነው። ግን በምድር ከፍተኛ የሆነ ኪሳራ እየደረሰበት እንዳለ በአንድ ሳምንት ውስጥ ብቻ 3000 የመከላከያ ሰራዊት በምርኮና በተለያየ መልኩ ከጥቅም ውጪ እንደሆነ እየሰማን ያለ ነው። እስቲ ምድር ላይ ምንድነው የአብይ አህመድ ሰራዊት እያደረገ ያለው? ቀደም ሲል በአንዳንድ ቦታዎች ያለውን ገልጸልኛል። ከቀበሮ ጉድጓድ መውጣት አልቻለም፣ ከምሽጉ መውጣት አልቻለም ነው። በጥቁር አስፋልት ላይ ያለው የበላይነት እየቀነሰ ወይም ደግሞ በፋኖ እየተነጠቀ መጥቷል። እስቲ ስለ ምድር ኃይሉ በአጠቃላይ ስለ ሰራዊቱ ወቅታዊ መረጃው ምንድነው? ልክ ነው መሳይ። አንድ ሰራዊት ተብሎ ውጊያ ለማድረግ በመጀመሪያ ዓላማው ሊገባው ይገባል። ይሄ መከላከያ ሰራዊት ይብዛም ይነስም እኮ ኢትዮጵያዊ ነው። በነገራችን ላይ ከኢትዮጵያ ውጭ የመጣ መከላከያ ሰራዊት የለም። ይሄ መከላከያ ሰራዊት ደግሞ ኢትዮጵያዊ ከሆነ በእርግጠኝነት የምነግርህ ኢትዮጵያዊ ስነ ልቦና ይኖረዋል። አልችል ብሎ ነው እንጂ ኢትዮጵያዊ ስነ ልቦና ይኖረዋል። በአራዊቶች እጅ ገብቶ በእነዚህ ማሳዎች ገብቶ ነው እንጂ ኢትዮጵያዊ ነው እኮ። ስለዚህ ኢትዮጵያዊን ደግሞ በጣም ለየት የሚያደርገን ባህሪያችን እነዚህ ከኢትዮጵያ ስለወጡ ነው እንጂ ኢትዮጵያ ትልቁ መገለጫዋ ሩህሩህ ነን እኮ። ወንድምህ ሲሞት እኮ ደስ አይልህም። ይሄንን ወንድሙን ሳይገባው ሊገል የሚችል ሰራዊት ደግሞ ሊገነባ የሚችለው ጭንቅላት የሌለው መሆን አለበት ማለት ነው። ምንም አይነት ሊያስብ የማይችል አስተሳሰቡ የተዘጋ መሆን አለበት ማለት ነው። እነዚህ መከላከያ ሰራዊቶች የመጡት ሽፍታ ልንለቅም ነው። አስፋልት የዘጋ ሽፍታ አለ። እንግዲህ አስብ፣ ኦነግ አዲስ አበባ ጫፍ ድረስ ሄዶ አስፋልት ላይ እየዘጋ ተማሪዎችን እያገተ አስፋልት ዘግቶ 1 ሚሊዮን ብር እየጠየቀ እነሱ ግን ከሶማሊያ ክልል አማራ ክልል ላይ አስፋልት የሚዘጋ ሽፍታ አለ ብሎ አመጣቸው። እግዚአብሔር ያሳይ። እንግዲህ የሚቀለው የኢትዮጵያን ዋና ከተማ እየረበሸ ያለን ወሮበላ መንገድ ዘግቶ ያንን ማስቀረት ነው የሚቀለው ወይስ አማራ ክልል ህግ ባለበት ሀገር ህግ ላስከብር ብሎ ነው የሚመጣው? እንግዲህ ይሄንን የተጠራጠረ የመጣ መከላከያ ሰራዊት እዚህ መጥቶ ሲያዩ እውነትም እነሱ ያሰቡ ትክክል ነበሩ ማለት። አማራ ክልል ላይ ህግ ማስከበር የሚባል ነገር የለም። ቢኮዝ ሰው ህግ ያውቃል፣ ህግ አፍርሶ የማያውቅም። ህግ ባለበት ሀገር እንዴት አይነት ህግ ማስከበር ነው ብሎ ሲወዛገብ የነበረ መከላከያ ሰራዊት ሶስት ሽፍቶች ናቸው እነሱን ማጥቃት አለብን ተብሎ የመጣ ሰራዊት እዚህ ሲመጣ ያየው ህዝብ ነው ማለት ነው። የገጠመው የተደራጀ ኃይል ነው። የገጠመው የራሱ ጓደኛ የነበረ አብሮ የሰለጠነ ጄኔራል መሰጠት ሲገባው እስከዛሬ ሻለቃ ላይ የነበረ ጓደኛው ያ በሙስና በዘረኝነት ምክንያት ማረክ ሳይሰጥ የቆየው ጓደኛው እዚህ አዋጊ የፋኖ አዋጊ ሆኖ ጠበቀው ማለት ነው። ይህንን ያየ መከላከያ ሰራዊት እውነት ለመናገር በተለይ መጀመሪያ አካባቢ እውነት መስሏቸው ውጊያው ጠበቅ ያለ ነበር። አሁን ግን በግልጽ የምነግርህ መሳይ ስልካቸው ተጠርንፎ የሻምበል መሪያቸው እየያዘባቸው መሳሪያቸው ሳይቀር እየተጠረነፈ የሚታመኑ ብቻ መከላከያ ሰራዊቶች መሳሪያ እየያዙ እየተንቀሳቀሱ ያለው ሰው አሁን በምድር ላይ ሊዋጋ የሚችል የሰራዊት አቋም የለም። ቢኮዝ ዓላማው አልገባውም። ለምን እንደሚዋጋ አያውቅም። በስነ ልቦና በጣም የተሰለበ ነው። ለምን ሁሌ ቀበሮ ጉድጓድ ለምን እንደሚኖር አያውቀውም። ቢኮዝ ከቀበሮ ጉድጓድ ወጥቶ ቀበሮ ጉድጓድ ነው የገባው። እንግዲህ እንደምታስታውሰው የሰሜን መከላከያ ሰራዊታችን ሰሜንን ተመታ ተብሎ ያን ያህል በወኔ የዘመተ ሰራዊት አብዛኛው ያለው አሁን ማለት ነው። ይሄ ሰራዊት ደግሞ ሰሜን ቀበሮ ጉድጓድ ወጣና ወደ መካከለኛው ደግሞ የአማራ ክልል በተለይ መጥቶ እዚህም ቀበሮ ጉድጓድ ነው ያለው ማለት ነው። ስለዚህ የዚህ መከላከያ ሰራዊት የመጨረሻ ጣፋንታያ ምንድነው የሚል እኮ ያድርበታል። ምንድነው ጣፋንታያ? ሁሌ ከወንድሞቹ ጋር እየተባለው ነው ወይ ምን ወር? ሁሌ ቀበሮ ጉድጓድ ነው ወይ ህይወት የሚቀጥለው? የኔ ቤተሰቦች ምንድነው ስለኔ እያሰቡ ያለው የሚለውን ሲያስበው ቀድለማ ነው ማለት ነው። ከሽቱ መጥቶ ድቅን የሚል ስለዚህ የመጨረሻ አማራጩ መቅዳት እጅ መስጠት እንደሆነ ያውቀዋል። ከመሞት ውጭ መቅዳትና እጅ መስጠት አማራጭ እንደሆነ ስለሚያውቀው ሰሞኑ መናድ ነው መሳይ። እውነት መንግስት ማለት በጣም መንግስት የሚባለው ይሄ አሸባሪ ቡድን ትልቁ አድቫንቴጁ አሁን kuma ያየሁት ይሄ ስልክ ኢንተርኔት በሱ እጅ ስለሆነ እንጂ ኢንተርኔት ቢለቅ ማንሮ የሰሞኑን ጉድ ታዩት ነበር። ያለ ሚዲያ ማየት ይችል ነበር። ምን ያህል መከላከያ እየተማረከ እንደመጣ፣ ምን ያህል መሳሪያ እየከዳ እንደመጣ እየተማረከሰን እየከዳ የመጣው መከላከያ ማለት እንደውም አሁን እኛ እየተቸገርን ያለን እየከዳ የሚመጣው መከላከያ ሰራዊት መቀለብ ልብስ መቀየር ነው የቸገረን ማለት ነው። ስለዚህ መከላከያ ሰራዊት አሁን ምድር ላይ ያለው ቁመና ሊዋጋ የማይችል መውጫቶ እየተጠበቀ ያለ አሁን መከላከያ ሰራዊት ሁለት ቦታ ነው ጥበቃ እያደረገ ያለ። የመንግስት ማፊያው ስርዓት እነ ብርሃኑ ጁላ አመራሮቻቸውም ሁለት ነገር ነው እየጠበቁ ያለ። አንድ ፋኖ እንዳይመታቸው ይጠብቃሉ። ሁለት መከላከያ ሰራዊት ደግሞ እንዳይከዳ ጥበቃ ያደርጋሉ ማለት። ይህንን ጥበቃ ሊያደርጉ የሚችሉ መሳይ ግልጽ እንድትሆን የድሮ ካድሪ የሚባሉት እነዚህ ሚሊሻው ነው የገቡ ታማኝ የሚባሉ ፖሊስ አዛዥ የነበሩ አድማ ብተና አዛዥ እነዚህ ናቸው። አሁን መከላከያ ሰራዊት እንዳይከዳ ደህንነት ለመከላከያ ሰራዊት ጠባቂ ብቻ ጠብቀው ካጥረው እያሰሩ ያለ ማለት ነው። ስለዚህ መከላከያ ሰራዊት አሁን እየከዳ ነው፣ እየተማረከ ነው ሳይሆን እየተበተነ ነው፣ በግልጽ እየተበተነ ነው የሚል ሐሳብ ነው ያለኝ። አርበኛ በለጠ ሌላው ሰሞኑንም የአማራ ፋኖ በጎጃም
ምክትል ሰብሳቢ አርበኛ አስረስ ዳምጤን ስናነጋግረው በአማራ ፋኖ ጎጃም ውስጥ የሻለቃ አመራር ድረስ የኦሮሞ ተወላጆች እንዳሉ ገልጾልን ነበር። ባለፈውም እንደዚሁ የትግራይ ተወላጆች ወደ ትግሉ መግባታቸውን ሰምተን ነበር። በሰሜን ሸዋ እንደዚሁ የትግራይ ተወላጅ ሆኑ እንደዚሁ አክቲቪስቶች ትግሉ መቀላቀላቸውን ሰምተናል። እንዲህ አይነቱ ነገር ምናልባት የፋኖን ገጽታ ፋኖ በሌሎች ዘንድ እንዴት ነው የሚሳለው እንዴት ነው የሚገለጸው የሚለውን በተወሰነ ደረጃ አዲስ ምስል እየሰጠ የመጣ ይመስላል። ምናልባት ምን ያህል በጥንቃቄና ነገሮችን በብልሃት ያስኬዳችሁ እንዳለ የምታውቁት እናንተ ናችሁ። እንደው እንዲህ አይነቱ ነገር ላይ ምን ማለት ይቻላል? እንደው ፋኖ ከዚህ አንፃር ምን እያደረገ ነው? ልክ ነው መሳይ። በባለፈውም ብዙ ጊዜ ሀሳብ ስንሰጥ እኛ የብሔር ጠላት አይደለም ያለን። በየትኛውም የኢትዮጵያ ሕዝብ ዘንድ የብሔር ጠላት አለኝ ብሎ የተነሳ አሁን ያለው ማፊያ ስርዓት ነው። በነገራችን ላይ አሁን ያለው ማፊያ ስርዓት የኢኮኖሚና የስልጣን የፖለቲካ ጥያቄው አለመለስለት የግል ፍላጎቱ ሲሰርቅ ሲዘር ሲኖርና በብሔር ስም ወጥቶ መጨረሻ ላይ ሲነቃበት ደግሞ ቋንቋው ወደሚፈቅደው ቦታ ሄዶ ይወሸቃል ማለት ነው። ነገር ግን ወደ ህዝብ ለህዝብ አይመጥንም። ይሄ ለምሳሌ የህወሓት ባለስልጣናት ድሮ ወደ ብሔራቸው ተወሽቀው መጡ፣ ሲጨበጡ ሄዶ አሁንም ተወሸቁ። ነገር ግን ለትግራይ ጠብ ያደረጉለት ነገር የለም። ለሴንቲንግ አሁን የኦሮሞ ህዝብ የፖለቲካና የኢኮኖሚ ጥያቄያቸውን ለመመለስ አዲስ አበባን በእነሱ ወገን በእነሱ ዘመዶች ስም ጠቅላላ ወረራ ለመፈጸም ያላቸውን የሁልጊዜ ጥያቄ የኢኮኖሚ ጥያቄ ለመመለስ ሲባል ወጡ ስልጣን ላይ። አሁን እንደምታየው ታባቅ ሲል ወደ ብሔር ይወሸቃሉ ማለት ነው። ህዝቡን ግን የሚያገባው ነገር የለም። የኦሮሞ ህዝብ የሚራብ የሚጠማ የሚንገላታለ ልክ እንደ አማራ ወንድሞቹ ማለት ነው። ይህንን ስታይ የኢትዮጵያ ህዝብ ራሱ ማስከበር እንዳለበት ማንኛውም በኢትዮጵያ ውስጥ ያለ ጭቁን ህዝብ ይህንን ትግል መደገፍ አለበት እንጂ የብሔር ጠላት የለንም እያል ብዙ ጊዜ እናገራለን። አሁንም ሰሞኑን ብቻ አይደለም መሳይ፣ ሰሞኑን ልክ ነው ሻለቃ መሪዎች መጥተዋል፣ የኦሮሞ ተወላጆች አምበል መሪዎች አሉ። ግን እኮ እስካሁን ድረስ እኛ ጋር ወደ ኦሮሚያ ክልል ለመሄድ መንገድ ላይ አባይ ላይ እያያዙ ስለሚገሏቸው እኛ ጋር የገደሉት የኦሮሞ ተወላጅ ስላለ በርካታ የኦሮሞ ተወላጆች እዚሁ ለምደዋል እኛ ጋር። በነገራችን ላይ ጋብቻ ፈጽመው የሚኖሩ አሉ መሳይ፣ ግልጽ እንድትሆን ጋብቻ ፈጽመው የሚኖሩ አሉ በአንድ አመት ውስጥ ማለት ነው። ከዛም ውጭ ደግሞ የኦሮሞ ተወላጅ የደቡብ ተወላጅ ነው ከፋኖ ጋር ተቀላቅለው ይዋጓሉ በግልጽ ማለት። ይሄ አንድ ቀን መንግስት የሚባለው አሸባሪ ቡድን እውነትም ለኢትዮጵያ ህዝብ የሚያስብ ከሆነ ኢንተርኔቱን ይሄ የመጠቀም መብቱን ለቆ እኔውና የዓለም ሚዲያ ማየት ይችላል። አሁን የሚዋጓሉ እዚሁ ትዳር የመሰረቷሉ። የአማራ ህዝብ ምን አይነት ፍቅር እንዳስያዛቸው በተለይም ደግሞ እውነት ይሄ ለሚዲያ ግባት ወር ለማጋነን ተብሎ አይደለም፣ አስፈላጊ ከሆነ መረጃውን በፎቶ የታገዘ ስለምንልክ ማለት። ስለዚህ ምንድነው የሚያሳየው? ፋኖ የብሔር ጠላት አይደለም ያለው አማራ ህዝብ እየበደለን ያለ የአማራ ባለስልጣን ጭምር አሁን የብልጽግና ባለስልጣን የሆነ ደቡብ ሊሆን ይችላል፣ አማራ ሊሆን ይችላል፣ ኦሮሞ ሊሆን ይችላል። ማንኛውም የአማራ ህዝብ እንዲጠፋ አዋጅ ያወጀ ባለስልጣን እንጂ የትኛውም ብሔር አይደለም። ብሔሮችማ እነዚህ ብሔሮች እኮ መከላከያ ሲገቡ ሀገራቸውን ሊታደጉ ነው ከጠላት ይገቡ። እነሱ እኮ ልክ ናቸው እኮ መከላከያ ወደ መከላከያ ሲገቡ ሀገራቸውን ከጥቃት ለመታደግ። አሁን ጨዋታው ሲቀየር እነሱም ጨዋታ ቀይረው ከወንድሞቻቸው ጋር መጥተው ተቀላቀሉ ማለት ነው። እነዚህም ተንከባክበን መያዝ አለብን። የእኛ ልጆች ኦሮሚያ ክልል ያሉ ልጆች አሉ እየከዱ ኦሮሚያ ክልል ላይ የሚደበቁ የሚቀመጡ እዚያው ይደውሉልናል። የትግራይ ልጆች ከእስር ቤት ያስፈታናቸው አሉ። በባለፈው እንዳየው ሰከላ ላይ ኮሎኔሉ የትግራይ ተወላጅ ነው ኢንተርቪው ሲያደርግ አይተሃል። እኛ በፍቅር ነው የምንይዛቸው ማለት ነው። ስለዚህ ፋኖ የትኛውም ብሔር ጋር አብሮ ለመስራት ዝግጁ ነው። አሁንም እየሰራ ነው መሳይ። ይሄ ማለት አሁንም እየሰራ ነው። በቃላት መግለጽ ስለማንፈልግ ነው እንጂ ከየትኛውም ክልል ታጣቂዎች ጋር አብረን ለመስራት ድርድር እያደረግን ነው። ብዙ ስራዎችንም እየሰራን ነው። የትግራይ ህዝብ ያግዛል፣ የቤኒሻንጉል ጉሙዝ ያግዘናል። በጣም እያገዘን ነው። ገብቶታል። ቤኒሻንጉል ጉሙዝ ነገ ሊዋጥ እንደሚችል የጋምቤላ ህዝብ ገብቶታል። ቅድም እንዳልኩ ደቡብ ፋር ሶማሊያ እነዚህ ጋር አብረን ሰርተን ያችን ምንናፍቃትን ኢትዮጵያ ለመገንባት ነው ትግሉ የተጀመረው። ትግሉ ዝም ብሎ በሆይታ ጊዜያዊ ተኩስ ለማስቆም ጊዜያዊ ሩጫ ለማድረግ አይደለም። እጅግ መሰረት ያለው ኢትዮጵያ የምትፈልገው ምንድነው? እንዴት ሆና መኖር ነው የምትችል? ከሌሎች ብሔሮች ጋር እንዴት ሆነን ነው ይህንን አራዊት የሆነ ነፍሰ በላ መንግስት ከነ ሞሶሎኒ የሚብስ ጥቁር ሞሶሎኒ የምንለውን አይነት ባህሪ የተላበሰ ጭንቅላት የሌላቸው ሰዎች እንዴት አድርገን ነው በቅርብ ጊዜ የምናስወግዳቸው የሚለውን በጋራ ነው ቤታችን ለመስራት መዘጋጀት ያለብን እና ከዚያ አኳያ በጣም ትልቅ ስራ እየሰራ ነው። በባለፈው ከዳንግላስ ወጥተው ትግራይ የሄዱ ጀነራሎች አሉ። ከጎንደር ተነስተው ትግራይ የሄዱ ጀነራሎች አሉ። ጎጃም ላይ እንደምታውቀው ጎጃም መሀል ላይ ስለሆነ የትም ቦታ ሲሄዱ ስለሚያዙ ነው እንጂ በርካታ የያዝናቸው ምርኮኞች አሉ። ከቤተሰቦቻቸው ጋር የሚደው የዲዮር ልጅ አለ። በተለይም የወላይታ አለ፣ ከምባታ ደቡቦች ደግሞ የአሩሲ ልጆች አሉ፣ የጅማ ልጆች አሉ፣ የአምቦ ልጆች አሉና እነዚህ ልጆች ጎጃም ማለት
ኦሮሚያ ክልል ነው። ኦሮሚያ ክልል ማለት ጎጃም ማለት ነው። ልዩነቱ የአማራ ህዝብ ለመሞት ስለት እየተለለች ስለነበር ውጊያ እያካሄድ ነው። ሰው የምናሸንፈው ደግሞ እነዚህን ወንድሞቻችንን ስንይዝ ነውና ይህንን ቀድመን እናውቀዋለን። አሁንም እየሄድን ያለ ነው በዚህ መንገድ ነው ለማለት ፈልጌ ነው። ምናልባት አርበኛ በለጠ እንደ መጨረሻ ጥያቄ እንግዲህ ትግሉ መስዋዕትነትን የሚጠይቅ ነው። አሁን እንደምንሰማው በአንዳንድ የአማራ ክልል አካባቢዎች የሸቀጦች እጥረት እየገጠመ ነው፣ መድኃኒት እጥረት እየገጠመ ነው። አንዳንድ ጊዜ ስርዓቱ ሆን ብሎ የአማራ ህዝብ ከእንደነዚህ አይነት መሰረታዊ አገልግሎቶች እንዲርቅ እና በከፍተኛ ደረጃ ስቃይ ውስጥ እንዲገባ የሚያደርግ አንድም ስትራቴጂ ነድፈዋል። ይራብ ይጠማ መድኃኒት አያገኝ አይነትም ስትራቴጂ እንደሚከተል ታወቃል። ስለዚህ ይህንን ስቃዩን ለማሳጠር ትግሉን በቶሎ አጠናቆ ወደ አጠቃላይ ኢትዮጵያን ወደ ማዳን እንቅስቃሴ መገባት እንዳለበት ይታወቃል። በእርግጥ ሁሉም ሂደቱን ጠብቆ እንደሚሄድ ግንዛቤው በሁሉም ዘንድ እንዳለ እረዳለሁ። እዚህ ላይ ምን ማለት ይቻላል? ልክ ነው መሳይ። መንግስት የማያደርገውን ነገር የለም። ቅድም እንደነገርሁ ድሮኑ ላይና ራታኩ ላይ እንደነገርሁ ምንም ይሄ እኮ መንግስት የሚችለው ይሄ በተለይ ማፊያ እንደው መንግስት ስል በጣም ነው የሚከፋኝ እውነት ለመናገር ማለት እና ማድረግ የሚችለውን ያደርጋል። ይሄ ለምሳሌ እኮ እኛ ካለንበት ባንክ ዝግ ነበር፣ ቴሌ ዝግ ነበር። አሁንም ቴሌ ዝግ ነው በጣም የሚገርም ሁኔታ። ኢቭን ቢሮ ዝግ ነው የሚገርም። ሲም ካርድ እንግዲህ መንግስት ነው የሚጠቀምበት። ሲም ካርድን መንግስት ነው ገበያው የሚገበይ የራሱ ገቢ ነው የሚቀርበት። ነገር ግን ስልክ ዝግ ነው፣ መብራት ይዘጋሉ። ምንም ይሄ ግልጽ ነገር ነው እኮ መሳይ። በህይወት እንዳትኖር ማዕቀብ የጣለብህ አራዊት በኢኮኖሚ እንድትዘንጥ ኢኮኖሚ እንዲያድግማ እንዴት ይፈቅዳል? መጀመሪያውንም እኮ የአማራ ህዝብ ድምጥማጡን እንዲወጣ የተደረገ በኢኮኖሚ ነው። በነገራችን ላይ አስፋልት አንድም አስፋልት ከአዲስ አበባ ባህር ዳር ከሚወስደው በስተቀር ይህንንም እነሱ ስለፈለጉትና እነሱ መዝረፍ የሚፈልጉት ሀብት ስላለ ነው የሰሩት። በነገራችን ላይ ይህንን መንገድም ድሮ ጣሊያን የሰራው ድሮ ጣሊያን ያሳያቸውን መንገድ ነው አስፋልት ያደረጉልን። ከዚህ ውጭ እኮ አንድን ወረዳ ከአንድ ወረዳ ሊያገናኝ የሚችል አስፋልት የለም አማራ ክልል ውስጥ። አንድም ድልድይ ወረዳን ከወረዳ ዞንን ከዞን የሚያገናኝ ድልድይ እኮ የለም አማራ ክልል ውስጥ። ይሄ መጀመሪያ በኢኮኖሚ ለማውደም እቅድ ነበረ። ከዛ በኋላ በጣም ነበልባል የሆኑ የአማራ ወጣቶች ይህንን አራዊት ከህወሓት ተቀብሎ አሁን እያስቀጠለ ድሮ በነገራችን ላይ ከነ ሞሶሎኒ የመጣ አማራን እንዴት ማጥፋት እንዳለባቸው ከነ ሞሶሎኒ የተቀበሉት ሰነድ ተግባራዊ የሆነ ባለበት ሰዓት ያሁኑ ሊበገር የማይችለው የአማራ ወጣት ቀድሞ በመንቃት ጦርነት ጀምሯል። ጦርነት ሲጀመር ያለ ጦርነት በኢኮኖሚ እንድትደቅና ራስህን እንድትበላ የፈረደ አራዊት ጦርነት ስታውጅበት ማንኛውንም ማዕቀብ ሊጥል እንደሚችል እናውቀዋለን። ሸቀጦችን ያስቆማል። ልክ ነው። ወደ አዲስ አበባ እንዲሄድ አይፈቅድም። ቢኮዝ ከአዲስ አበባ ሸቀጥ እንዲመጣ አይፈለግም። ለምሳሌ 3 ወረዳዎች ነፃ ናቸው። እኔ ባለሁበት ቀጠናውን ማለት 3ቱ ሰከላ፣ ደጋዳሞት፣ ቋሪት ወደ እነዚህ ከተሞች መኪና አይሰድም። መከላከያ ከፍነት ሰላም አይሰድ ከየትም አይሰድም። እንቅስቃሴ እንዲደረግ አይፈልግም። ነገር ግን የአማራ ህዝብ እድሜ ልኩን በጨለማ ከሚኖር ድሮም ጣሊያንን ያሸነፈው ያለምንም ቴክኖሎጂ ያለምንም ብቃት ያለምንም ወታደራዊ ብቃት በራሱ ሰልጥኖ በፈጣሪው እየተመራ ነገር ግን ቀጣይ ኢትዮጵያ እንዴትና እንደምትዋረድ ቀድሞ ስላወቀ በዚህ ጨለማ ዘመን አሸንፏል ጣሊያንን። አሁንም እኛ ከአባቶቻችን እንማራለን፣ ከአያቶቻችን እንማራለን። ጠላትን እንዴት አንድሞ ማሸነፍ እንደሚቻል፣ ችግርን ተቋቁሞ እንዴት ማሸነፍ እንደሚቻል ከጣሊያንን ካሸነፉ አባቶቻችን ተምረናል። ስለዚህ የፈለገውን ማዕቀብ ሊጥል ይችላል። ትግሉን ግን እንዲያፋጥን እኛን ያግዘናል። በነገራችን ላይ ነጋዴዎች አንድ ቢል በኢንፍሌሽን እያጋያቸው ነው። እነሱ በማያውቁት የኑሮ ውድነት እያጋያቸው ነው። ሁለተኛ ደግሞ ሸቀጥ እንዳይጠቀሙ በማንኛውም ቦታ ተንቀሳቅሰው እንዳይነግዱ የሚያደርጋቸውን ነጋዴዎች የበለጠ የፋኖ ተጋሪ በማድረግ የትግሉ ተቀላቃይ በማድረግ የበለጠ ትግሉን በጋራ እንድናሸንፍ ነው የሚያደርገን እንጂ ከትግል ወደ ኋላ ሊለን የሚችል ነገር የለም። ካሁን በፊት ብዙ ፈተናዎች አይተናል መሳይ። እግሩ የተቆረጠ የአማራ ህዝብ ነበር። ብልቱ የተንኮላሽ የአማራ ህዝብ ነበር። በስካቫተር የተቀበረ የአማራ ህዝብ ነበር። አትኖሩም ተብሎ ቤቱ በላዩ ላይ አዲስ ቢፈርስበት የአማራ ህዝብና ሌሎች ወንድሞቹ እንዴት ምንም እኮ ጉራ ፈረዳን አንረሳውም። ይሄንን የኢትዮጵያ ህዝብ አይረሳውም። ሌሎች ብሔሮች እየወደሙ ነበረ። እንዲህ እንደሚሆን ስለሚያውቀው የፈለገውን ያህል የኢኮኖሚ ማዕቀብ ቢጥል የፈለገውን ያህል እንግልት ቢያመጣ ውጊያችንን ያፋጥነዋል። እንዲያውም ምንድነው ለኛ የሚያግዘን እንዲህ አይነት ማዕቀብ ሲጣል የትግላችንን አጋር ይጨምረዋል። የትግሉን አጋር ይጨምረዋል። ወደ ማዕበል ይቀየራል ማለት ነው። ወደ ማዕበል ነው የሚቀየረው። ይህንን የኛ ስራ ነው። ቀድመን አውቀነዋል። መንግስት ምን ሊያደርግ የሚችል አሸባሪው ቡድን ቀድመን አውቀነዋል ማለት ነው እና በእኛ ላይ ሊጨምረው የሚችል ልክ ነው የኢኮኖሚ ድቀት ይኖራል። አሁንም አለ እኮ ደግኛለ ነው የአማራ ህዝብ ማደግ ከሚገባው ቦታ አይደለም። ውጊያ እያደረግ በህይወት መኖር እንዳይችል እየተደረገ ነው ያለው። በድሮን እየተመታ እኮ ነው። በድሮን እየተመታን ያለን ማህበረሰብ በህይወት እንዳይኖር የተፈለገን ማህበረሰብ የኢኮኖሚ ችግር አይገጥመውም ብሎ ማሰብ በጣም የዋህነት ነው። ከዚያ በላይ በህይወት እንዳይኖር
እንዲኖር ነው እየተፈረደበት ያለና ነገር ግን የኛ ህዝብ ቀድሞ ችግሩ ስለገባው ቀድሞ የዚህ ወሮበላ ህዝብ መንግስት ዋና እቅዱ ስለገባው ከሌሎች ወንድሞቹ ጋር ሆኖ ስራውን ይሰራል ማለት ነው። ይሄ ደግሞ ማሳያችን አለ። በጉራ ፈረዳ በአዲስ አበባ ቤታቸው ባናታቸው ላይ እየፈረሱ ያሉ ህዝቦች ዋና ማሳያ ናቸውና ብትሰራውም እኮ መሳይ ማለት ኢኮኖሚን ቢያሳድጉትም ማሸነፍ ካልቻሉ እናራዊት መንግስት የነሱ እንደማያውቁታል። ይሄ ማሳያ አዲስ አበባ ላይ የሚፈርሱ ህንጻዎች ማሳያ ናቸው። ምንም እኮ ሌላ ነገር አይደለም እኮ። ነገ ባህር ዳር ይመጣል እኮ፣ ነገ ደብረ ብርሃን ይመጣል፣ ነገ ደብረ ታቦር ይመጣል፣ ነገ ሐዋሳ ይወርዳል። ይሄ ማፊያ ቡድን ሐዋሳ ይወርዳል ነገ። ይሄንን አፋኝና ሰው በላ የሆነ መንግስት አስወግደን ካልጣልን ኢኮኖሚውን ሰራ ነው አልሰራ ነው ምንም ሚኒንግለስ ማለት ምንም ሚና የለውም ማለት ምንም ትርጉም ሊሰጠን አይችልም ማለት ነው። ስለዚህ ህዝቡ የበለጠ መንግስት ይህንን ችግር ሲያባበሰው የበለጠ የፋኖ ትግል እየተከታተለ አጋራችን እየበዛ ይሄዳል እንጂ በኢኮኖሚ ማዕቀብ ወደ ኋላ የሚሸማቀቅ ማህበረሰብ የለም። ነገር ግን ችግሩ ይኖራል፣ በጣም ችግሮች ይኖራሉ። እነዚህን ችግሮች ደግሞ ቀድመን አውቀናቸው ለህዝቡ አስረድተን የገባንበት ሁኔታ ነው ያለው ለማለት ፈልጌ ነው። በጣም አመሰግናለሁ። አርበኛ በለጠ አብርሃም የአማራ ፋኖ በጎጃም ገረመው ወንዳወቅ ብርጌድ የፖለቲካ ጉዳዮች ኃላፊ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ። አይዞን በርታለን። እናመሰግናለን።